ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ቻናሌ ከፖለቲካ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ እህታችሁ ነኝ። ከጎን የሆናችሁ የምታበረታቱኝ ደግሞ ጀዛኩም አላሁ አልፈ ኸይር ወዳችሁ ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቅልኝ። ዛሬ ደግሞ ካቆምኩበት እቀጥላለሁ። ክፍል 3 የበድር ዘመቻ ክፍል 3 የሙሽሪኮች ትዕቢትና በጦር አቋም የሚለው ላይ ነው ያቆምኩት ከሚለው ማለት ነው። ወደ ግመሎቹ ቅፍለትም በመመለስ ወደ ኋላ እንዲመለሱ ካደረገ በኋላ መንገድ በማስቀየር በድርን በግራ በኩል በመተው የባህር ስርጡን ተከትሎ በመጓዝ ቅፍለቱን ይዞ አመለጠ። የሙሽሪኮች ትዕቢትና በጦር አቋም ስለመጽናታቸው የሙሽሪኮች ጦር በሰፊው በረሃ ላይ እንዲሁም በመካ መዲና መንገድ በሚገኙ ተበታትነው በሰፈሩ ጎሳዎች መካከል እየፎከሩ እያቅራሩ ጦር ኃይሉንም እያሞገሱ አቡ ሶፊያን ከሙስሊሞች እጅ ለማስጣል በማሰብ ወደፊት ገሰገሰ። የአቡ ሶፊያን ቅፍለት ግን ጥቃት ሳያገኛት አመለጠች። አቡ ሶፊያን ሰላማዊ ሜዳ ላይ መውጣቱንና ከሙስሊሞች ካባ ማምለጡን በተረዳ ጊዜ ወታደሮቿን አሰባስባ እርሱን ለማዳን እየመጣች ላለችው የቁረይሾች ጦር መልእክት ላከ። አምልጠናል ተመለሱ በማለት የአቡ ሶፊያን መልእክተኛም የሙሽሪኮችን ጦር መንገድ ላይ አገኛቸው። የንግድ ቅፍለቶቹ በሰላም እያመለጡ መሆኑንም ነገራቸው። ነገር ግን አቡ ጃሂል በትዕቢት እና በጉራ እንዲህ አለ። ወላሂ በድር ሳንደርስ 3 ቀን እዚያ ሳንቆይ አንመለስም። ግመሎቻችንንም እናርዳለን፣ ምግብ እንበላለን፣ መጠጥ እንጠጣለን። እውቅ ሴቶችም ይዘፍኑልናል። አረቦች ሁሉ ስለኛ መሄድ፣ መሰብሰብ፣ መስማት አለባቸው። ይህንንም በማሰብ እስከ መጨረሻው ይፈሩናል። ቁረይሾች የአቡ ጃሂልን ሐሳብ በመቀበል ተጓዙ። የጎሳዎቹ አለቆችም ሰዎች ፈሪዎች፣ በኦባቆች ይሉናል ብለው በመፍራት ተከትለዋቸው መሹረት አልአክነስ ኢብኑ ሸሪቅን የተከተሉ የበኑ ዛህራ ሰዎች ሲቀሩ ሌላ ማንም አልተመለሰም ነበር። እሱም በእነሱ ውስጥ ተሰሚነት ያለው አለቃ ነበርና ተመለሱ ባላቸው ጊዜ ተመለሱ። የበድር ጦርነት ክስተቶች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የወጡት የቁረይሽን የንግድ ግመሎች ለማግኘት ነበረ። ወደ እርሳቸው መንቀሳቀስ ላይ ስለነበረው የቁረይሽ ጦር ግን ምንም የሚያውቁት ነገር አልነበረም። ከመዲና ውጪ ለጦር ዝግጅት ካምፕ ጣሉ። አማኙን የሙስሊም ጦርም አሰባሰቡ። ለመዋጋት አቅማቸው ያልደረሰውንም መለሱ። የሁለቱ ወገኖች ኃይል። የሙስሊሞች ኃይል በነቢዩ ሰለላሁ ዐለይሂ ወሰለም የተመራው የሙስሊሙ ጦር ቁጥር 313 ሰው ነበር። ከነኚህም መካከል 2 ፈረሰኞች የዙበይር ኢብኑል አልአዋም እና የሚቅዳድ ኢብኑ ዑመር ፈረሶች ሲሆኑ 70 ግመልም ተራ በተራ ይፈጣጠኑ ነበረ። አብደላህ ኢብኑ መስዑድ እንዲህ ይላል፣ በበድር ቀን 3 ሆነን በአንድ ግመል ላይ ተራ በተራ እንሰፍር ነበር። አቡ ሉባባ የአላህ መልእክተኛና አሊ አንድ ግመል ይቀያየሩ ነበር። የነብዩ በእግር የመሄድ ተራ በደረሰ ጊዜ እኛ የእርስዎን ፈንታ እንሄዳለን የአላህ መልእክተኛ ሆይ አሏቸው። እርሳቸውም እናንተ በጥንካሬ ከኔ የተሻላችሁ አይደላችሁም፣
እኔ ደግሞ ከናንተ በተሻለ መልኩ ከአጀር የተብቃቃሁ አይደለሁም በማለት መለሱላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙስሊሞችን ባንዲራ ለመስዑብ ኢብኑ ኡመይር ሰጡት። ነጭ ባንዲራ ነበር። በአላህ መልእክተኛ እጅ በሁለት ባንዲራዎች ነበሩ። የአላህ መልእክተኛ ዙበይር ኢብኑ አልአዋም መዲና ላይ አስተዳዳሪ በማድረግ በግራ በኩል ሚቅዳድ ኢብኑ አስወድን ከታች ደግሞ ቀይስ ኢብኑ አስዋን አደረጉ። የሙሽሪኮች ጦር ሙሽሪኮች 950 ሰዎችን በጦራቸው ውስጥ ለማሰባሰብ ቻሉ። አብዛኛው ሰው ከቁረይሽ ነበር። 200 ፈረስና የሚሳፈሯቸውንና ጓዞቻቸውን ስንቆቻቸውን የጫኑባቸው በርካታ ግመሎችም ነበሩ። ለሙሽሪኮች አጠቃላይ የሆነ መሪ አልነበራቸውም። ባይሆን ጎልተው የሚታዩ ሁለት ዋና ዋና ሰዎች ነበሩ። ኡትባህ ኢብኑል ረቢዕ እና አቡ ጃሂል ሲሆኑ ሌሎች በርካታ ታዋቂ ቁረይሾች ሰዎችም ተካተውበታል። የሙስሊሙ የጦር ኃይሎች በመዲናና በበድር መካከል ያለውን የቅፍለቱን መንገድ ተከትሎ ርዝመቱ 130 ኪሎ ሜትር ያህል ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከድንገተኛ ጥቃት ለመጠንቀቅ እና ስላለው አጠቃላይ ሁኔታ መረጃ ለማግኘት ሲሉ ከፊት ለፊታቸው ባለው መንገድ በርካታ ቀኝ ሰዎች ላኩ። የመጀመሪያው ቀኝ ቡድን ሰበስ ኢብኑል አማር እና አደይ ኢብኑል አቡ ዘዓበን የያዘ ሲሆን እነሱም በድር እስኪደርሱ ድረስ ተጓዙ። እዚያም ከውሃው ምንጭ ቅርብ ከሆነው የተምር ዛፍ ግመሎቻቸውን አሰሩ። ከዚያም ስለ ሰዎቻቸው በማውጣት ከውስጡ ውሃ ማውጣት ጀመሩ። እግረ መንገዳቸውም ወሬ ማዳመጥ ያዙ። አደይ እና ሰበስ ከአካባቢው ሰዎች የሆኑ ሁለት ልጃገረዶች በውሃ ላይ እየተንጣለሉ አንደኛዋ ሌላኛዋን ቅፍለቶችም የሚመጡትን ነገ ስለሆነ ለነሱ መስራት አለብኝ፣ ከዚያ በኋላ ያችን እሰጥሻለሁ ስትላት ሰሙ። ሁለቱ ሰዎች በሰሙት መረጃ ላይ ትንታኔ ያደረጉ መረጃውን ወስደው ለነብዩና ለሰሃቦቻቸው አቀበሉ። ሁለተኛው ቀኝ ቡድን ከዚያ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መረጃ ያሰባሰቡ ዘንድ አሊ ኢብኑል አቡ ጣሊብን፣ ዙበይር ኢብኑል አልዋምን እና ሰዓድ ኢብኑ አቢ ቀዋስን ከተወሰኑ ሶሃቦች ጋር ወደ በድር ምንጭ የጉድጓድ ውሃ ላኳቸው። እነሱም ስለ ቁረይሽ የተወሰነ መረጃ አገኙ። ከበኒ ሀጃጁ የሆነ አገልጋይና የበኒል ኢስ ኢብኑል ሰዓድ አገልጋይ የነበረው አሪድ አቢ የሳርም ሰለሙ። እነ አሊ ወጣቶቹን ይዘው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አመጧቸው። ለጥንቃቄ የአላህ መልእክተኛም ጠየቋቸው። እነሱም እኛ ከቁረይሾች ጦር ወገን ነው የመጣ ነው፣ ስለ አቡ ሶፊያን የምናውቀው ምንም ነገር የለም አሏቸው። ስንት ናቸው በማለት ስለ ቁረይሾች በጠየቋቸው ጊዜ በጣም ብዙ ናቸው፣ በቁጥር ስንት እንደሆኑ ግን አናውቅም። ለምግባቸው በአንድ ጊዜ ስንት ግመል ነው የሚያርዱት በማለት ጠየቋቸው። አንድ ቀን 9 ሌላ ቀን ደግሞ 10 በማለት መለሱላቸው። የአላህ መልእክተኛ ከመረጃው በመነሳት የቁረይሾች ጦር ቁጥር በ900 እና 1000 መካከል ሊሆን ይችላል አሉ። ከዚያም ከታላላቅ የቁረይሽ ሰዎች መካከል እነሱ ውስጥ ማን እንዳለ ጠየቋቸው። ወጣቶቹም ኡትባህ ኢብኑል አቢ ረቢሐን፣ ሸይባህ፣
አቡል በህተራል ኢብኑ ሂሻምን፣ ሐኪም ኢብኑል ሂዛምንና የተወሰኑ የቁረይሽ ዋና ዋና የተባሉትን ሰዎች ጠሩ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ይችን መካ ናት፣ በእርግጥም የማህፀኗ ፍሬ ዘርግፋላችኋለች አሉ። የጦሩ መሪ ለቅኝት ስለ መምጣታቸው የአላህ መልእክተኛ መረጃ ፍለጋ ከአቡበከር ጋር በመሆን ወጡ። አንድ የአረብ ሽማግሌ ያገኙና ስለ ቁረይሾች፣ ስለ ሙሐመድና ስለ ሰሃቦቹ ወሬ እንዳለ ጠየቁት። ሰውየውም ስለ ማንነታቸው ካልነገራችሁኝ አልነግራችሁም አላቸው። እርሳቸውም ከነገርከን እነግርሃለን አሉት። ሰውየውም የኔ በእናንተ መሆኑ ነው ሲሏቸው እርሳቸውም አዎን አሉ። ሰውየውም እንዲህ አለ፣ ሙሐመድና ሰሃቦቹ በዚህ ቀን የመውጣታቸው ወሬ ደርሶኛል። የነገረኝ ሰው እውነት ከሆነ እነሱ እዚህ ቀን እዚህ ቦታ ላይ ናቸው ማለት ነው አለ። ነብዩ ሰሃቦቹን አሁን የደረሱበትን ቦታ እየጠቀሰ ለማለት ይመስለኛል እየጠቀሰ ቁረይሾችም ደግሞ በዚህ ቀን ስለመምጣታቸው ወሬ ደርሶኛል አለ። የነገረኝን ሰው እውነቱን ከሆነ እነሱ ዛሬ እዚህ ቦታ ላይ ናቸው እሱ ወሬውን ነገራቸው። አሁን የቁረይሾች ጦር እየሰፈሩበት ቦታ ጠቀሰ። ወሬውን ሲጨርስ በሉ እናንተ እነማን ናችሁ ንገሪ በማለት ጠየቃቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኛ ከውሃ ነን በማለት መለሱለት። ዞር ብለው ሄዱ። ሰውየውም ከኢራቅ ውሃ ነው በማለት እየጠየቀ ነበረ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቀጣዩ ክፍል ይቀጥላል እንዳይረዝምብኝ በማለት ከዚህ አቆማለሁ እና ውድ ሀገሬ ልጆች አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። መልካምነት ለራስ ነው የሀገሬ ልጆች።